መንክብኝም ሲለኝ አልገባኝም ብለው እንዴት ነው ያልገባ? አንድ ሲደመር አንድ በየትኛውም ካልኩሌሽን አንድ ሊሆን ስለማይችል ትክክለኛ መልስ ነው ይሄ። እሱማ አንድ ይሆናል። ላሳይህ እሱ እንዴት አንድ እንደሚሆን በሎጂክ በአለማዊ ሲባዛ ልታረግ ነው። አይ ሲባዛ ልታረግ አውቃለሁ። ካልኩሌሽን ላይ ችግር የለብኝም። ማትስ ላይ ጎበዝ ተማሪ ነበርኩ። እሺ ሲባዛ ልታረግ ነው። ሲባዛ እንዳልሆነ ደግሞ ሹፍ ሲባዛ እንዳልሆነ ደግሞ የምታውቀው አንድ ጆክስ ብትገለብጠው ያው አንድ ውሃ ነው ዞሮ ዞሮ። ምንድን ነው ያልከው? ለምሳሌ አንድ ብርጭቆ ውሃ እና አንድ ብርጭቆ ውሃ ሲደመር አንድ ብርጭቆ ውሃ ያው አንድ ውሃ ነው የሚሆነው at the end of the day። አንዴ በእንቁላል አላችሁት፣ አንዴ በፀሐይ አላችሁት። ተው ፎከስ። አንተ ተመጣጣችሁት። አሁን ደግሞ የሆነ ጊዜ ባጃጅ ያረጉት ባጃጅ ምናምን እያሉ ነበር ባለፈው። እሺ ለማንኛውም እግዚአብሔር አልሰጠም። ይሄን ምሳሌ እሺ ችግር የለውም። ብርጭቆ ነው ያልከው። መልካም። አንድ ብርጭቆ ውስጥ ያለው በደንብ አድርገህ ስማኝ። አንድ ብርጭቆ ውስጥ ያለው ውሃ እያልከኝ ያለኸው ሙሉ ጆግ ነው እያልከኝ ነው ያለኸው ሙሉ አምላክ ነው ስትለኝ፣ አንድ ብርጭቆ ውስጥ ያለው ውሃ ሙሉ ጆግ ነው። ሁለተኛ ብርጭቆ ውስጥ ያለው ውሃ ሙሉ ጆግ ነው። ይሄ ምሳሌ አንተ እያልከኝ ያለኸው እኮ እንደዚህ ነው። አሁን ለምሳሌ ቆይ አብና ወልድ መንፈስ ቅዱስ ቅድም አሁን ስለ አትሪቢዩት ጉዳይ ስናነሳ በዓለማዊ ሎጂካሊ ስንሄድ አንድ ሲደመር አንድ በፍጹም አንድ ሊሆን አይችልም ስትለኝ ጀስት እኔ ዝም ብዬ ለፈቀደው ይሄ ብርጭቆዋን ወደ ቁምሳጥኗ መልሷት። ከስር ያላችሁ ወንድሞችና እህቶች ብርጭቆዋን ወደ ቁምሳጥኗ መልሷት። እሷም አልሆነችም። ኤግዛምፕል አይደል? ችግር የለውም። ቅድም አንድ ነጥብ አንስተን ወዲያው ወደ እንትን አለፍኩኝ። ስለ ወልድ ጉዳይና ስለ አብ ጉዳይ ስናነሳ አብ ሁሉን አዋቂ ነው አይደለም? ነው። መልካም። ወልድ ሁሉን አዋቂ ነው? አዎ ሁሉን አዋቂ ነው። እቺን ይወዳል። ስለዚህች ቀን ልጅም ቢሆን አያውቅም አላለም? አይ እሱ ኤክስፕሬሽን ነው ያለበት። ኤክስፕሬሽን አይደለም። ለምሳሌ እንደዛ አይነት ኤክስፕሬሽኖች ብዙ ቦታ አሉ። ለምሳሌ አሁን አባት ወይ ብትችል ጽዋ ከኔ ትለፍ ሲል ያ እንትን ከብዶት ነው ምናምን ከሚል እንትን አለ። ወይ ደግሞ ቸር መምህሮች ሲሉት ከአንዱ ከእግዚአብሔር በቀር ቸር የለም ሲል እሱ ቸር ሳይሆን ቀርቶ አይደለም፣ ኤክስፕሬሽን ነው። ያን ያለበት ካልፈታኸው ክርስቶስ ያን ሁሉ አድርጎ ቸር አይደለም ልትለው አትችልም። መልካም ፎከስ አንድ ነገር ልበል። ያንን ቀን ፎከስ አንድ ነገር ልበል። ቆይ ያቺ ቀን ማንም አያውቃትም፣ መላእክትም ቢሆኑ የሰው ልጅም ቢሆን ሲል ለምሳሌ ሰዎች መጥተው በቃ ያቺ ቀን እንደዚህ ናት። ለምሳሌ እንደዛ የተመሰረቱ ሃይማኖቶች አሉ። ያቺ የመጨረሻውን ቀን ካልኩሌት አድርገው እየጠበቁ ክርስቶስ የሚመጣው በዚህ ቀን ነው ምናምን ብለው እንትን ያሉ አሉ። የሳቱ ማለት ነው ያኔ ክርስቶስን ቃል ሳይገባቸው ካልኩሌት አድርገው ቀኑን ለመድረስ የሞከሩ እምነታቸው በዛ የተመሰረቱ ሁሉ አሉ። በነገራችን ላይ ፎከስ ለማለት ነው ያን ቀን ገብቶኛል። ፎከስ በጣም አካሄድን ወድጄዋለሁ። በነገራችን ላይ አካሄድን በጣም ወድጄዋለሁ። ፎከስ በጣም ተመችቶኛል። ለምን እንደተመቸኝ ታውቃለህ? ኢየሱስ ክርስቶስ ሲያስተምር የነበረበት ሰዓት ላይ የተሳሳተውን ነገር እያረምክለት ስለሆነ በጣም አንተ ያነሳኸው ነጥብ ችግር የለውም፣ እንመለስበታለን። ኖ እሱ አላስተማረህም። ምክንያቱም እሱ ያስተማረው ምንድነው? ኡስታዝ ተቋረጠ መሰለኝ ቱርኩ። ስለዚህ ላይ አንተ ግን አይ ከአባት በቀር አንተ ታውቃለህ እያልከው ነው በግድ። ይሄን በነገራችን ላይ በጣም ወድጄልሃለሁ። ምክንያቱም በድፍረት እሱ ያላለውን ነገር ነው ብለህ ስታስቀምጥ ማስረጃ ያስፈልግ ነበር። አንድ ይሄ ነው። ሁለተኛ ነገር ደግሞ ይሄ ብቻ አይደለም። የሆነች ዛፍ ፍሬ ፍለጋ ወደ ሆነች በለስ እኮ ሄደው ነበር አይደለ? ኢየሱስ ክርስቶስ እኮ ወደ ሆነ ፍሬ ሄዶ ያቺን ነገር ሲያጣ ረገማት አይደለ? ያቺን ቅጠል ቢያውቅ ኖሮ ለምን ይሄዳል? ሁሉንም አዋቂ ቢሆን ኖሮ። ወደ ዕውቀቱ ጉዳይ ስንመለስ ነው እያልኩ ያለሁት። ፈጣሪ ግን ሁሉን አዋቂ አምላክ ነው። ፈጣሪ ምንም ነገር የማያውቀው ነገር እንደሌለ ምስክሮች ነን ሁላችንም። ፈጣሪ ሁሉንም ነገር ማወቁ እውን ከሆነና ሁላችንም ካወቅን
ኢየሱስ ክርስቶስ ግን ስለዚያች ቀን አላውቅም ብሎ እሱም መላእክቶችም ማንም ሰው እንደማያው ከፈጣሪ በቀር ከመሰከረ አንተ ዛሬ ላይ ከ2000 ዓመት በኋላ መጥተህ አይ እዚያ ጋር እኮ ኢየሱስ ለማለት የፈለገው ብለህ የምታስተካክልለት ከሆነ ያንተ እርማትን እንወስድና መጽሐፍ ቅዱስ ውድቅ እናደርገዋለን። ችግር የለውም ካንተ ጋር ለማውራት ስንል ማለት ነው። ኢንተርፕሪቴሽን ነው ያልኩ እኮ ለምሳሌ ኢንተርፕሪቴሽን ኖ ኢንተርፕሪቴሽን ለምሳሌ ቸር መምህር ሆይ ሲለው እኔ ከአንዱ ከአምላክ በቀር ቸር የለም ሲለው እኔ ቸር አይደለሁም እያለ ነው። ሊትራል ትርጉሙን ከወሰድ ነው በቀጥታ እሱ ደግሞ ትስታለህ አይደለም ኢየሱስ እሱ በጣም እንትን ያሉ ሰዎች ራሱ ቸር እየተባሉ በዚያ ሊብል ግን ቸር መባል አልፈልገውም። በዚያ ሊብል እኮ ቸር ሳይሆን ቀርቶ ነው። ቸር ሳይሆን ቀርቶ ሳይሆን በተነገረው ልክ ቸር ሳይሆን ቀርቶ ነው። ስለዛ አንተ አሁን በተነገረው ልክ እኔ ቸር አይደለሁም ብሏልና እንዴት ለምን ቸር ነህ ትለዋለህ ብላ ትበለኛ። የተጠቀመው አባባል እንደሆነ ስለማቅ ነው። እንደዚያ ከሆነ ታዲያ ይሄኛውን ያኛውን አሁን ኢየሱስ ቸር መሆኑ ማለት ናማ ዳብደ ሞከመ ማለፍ ሰገሌ ተውፍ ዳብደን نعم لما قلنا لكمتي سجلت عني فصم وطمع فوتي تي سجلت عني في